ክቡራን የቻናላችን ቤተሰቦች ሰላም ለእናንተ ይሁን። ብዙዎቻችን በጉጉት ስንጠብቀው የነበረው የፍስሐ ያዜ መጽሐፍ ገበያ ላይ ውሏል። መጽሐፉ የሳጥናኤል ጎል ኢትዮጵያ ቁጥር 5 የፍጻሜው ጀማሪዎች የሚል ርዕስ ያለውና 379 ገጾች ያሉት ድንቅ መጽሐፍ መሆኑን እያየን ነው። ከተለመዱት መጽሐፍት ወጣ ያለና ብዙ ሚስጥሮች የተካተቱበት፣ ሳይንስና ሃይማኖት የተፋለሙበት፣ በፍልሚያውም ሳይንስ የተሸነፈበት፣ በአንጻሩ የኃያሉ ፈጣሪ ኃይል በጥልቅ የኳንተም ፊዚክስ ኃይሉ በቁጥር የተገለጸበት እጅግ አስደናቂ ኮስሞስ ፊዚክስን በውስጡ የያዘ ለየት ያለ መጽሐፍ ነው። መጽሐፉን በማንኛውም መጽሐፍት መደብር እንዲሁም በመጽሐፍት አዟሪዎች እጅ ታገኙታላችሁ። መጽሐፉ ለህትመት የወጣበት የተጋነነ ወጪ ከመሆኑ አንጻር ተሸጦ ሳያልቅ በማህበራዊ ሚዲያ መተረክ በጥብቅ የተከለከለ ነውና ለጊዜው አንተርክላችሁም። ይልቁንም መጽሐፉን ገዝታችሁ እንድታነቡትና በጥልቀት እንድትመረምሩት እንድትለወጡበት እንመክራለን። ዋጋው ኪስ የማይጎዳ ከይዘቱ አንጻር ስለ ዋጋ የማይታሰብበትና መላው ኢትዮጵያዊ የግድ ሊያነበው የሚገባ እጅግ መነጋገሪያ የሆኑ ሐሳቦች የሰፈሩበት መጽሐፍ ነውና ፈጥናችሁ ገዝታችሁ አንብቡት እንላለን። በእኛ በኩል የመጽሐፉን ገበያ ላይ መዋል ካበሰርናችሁ አይቀር ለጊዜው የጀርባው ገጽ ላይ የሰፈሩትን 4 አረፍተ ነገሮች እናስቃኛችሁ። ክቡራን፣ ምድራችን የተሞላችው በማተር ነው። እኛ የምንፈልገው ደግሞ አንቲማተር ነው። 1 ግራም አንቲማተር ለማግኘት 1 ቢሊዮን ዓመታት ይወስዳል። እኛ ግን በ50 ዓመታት ውስጥ 0.25 ግራም ሩብ ግራም ማግኘት ችለናል። በአንጻሩ የበላይ አካሉ ምድር ላይ የሚገኙትን ማተሮች ለመፍጠር ብቻ 5.972 ሴፕቲሊየን ኪሎግራም አንቲማተር ተጠቅሟል። ምድራችን ላይ ማተርን አስቀርቶ አንቲማተርን ሰውሯል። 2 መረጃውን ለሚመለከታቸው ቅዱሳን አባቶች ለማድረስ ወደ ኤደን ገዳም የሄደው መልእክተኛ እየሆነ ያለውን ነገር እየሆነ ነው ብሎ ለማመን ተቸገረ። በአንዱ ክስተት ተገርሞ ሳያበቃ ሌሎች ለማመን የሚቸግሩ የተአምራት አይነቶች በላይ እየተደረቡበት የማሰቢያ ጊዜና ፋታ ያጣ መረጋጋትም እየተሳነው ሲብተከተክ እንዴት አባ እንዴት እያለ መልከ መልካሙን መነኩሴ ሲጠይቅ ነው የሰነበተው። 3 እኛ ዓላማችንም መነሻና መድረሻችንም ግልጽ ነው። የምንመራበት የፖለቲካና የኢኮኖሚ ርዕዮትም ይህ ነው። ካፒታሊዝም፣ ሊበራሊዝም፣ ኒዮሊበራሊዝም፣ ዲጂታሊዝም፣ ግሎባሊዝም እኩል ይሆናል ሳታኒዝም። ሳታኒዝምን ለማዋለድ ጠንክረን እየሰራን ነው፣ እየተሳካልንም ነው። 4 እኔ ያጠፋው ጥፋት የለም፣ መዳንም በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ብዬ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለውን ቃል ጠቅሼ አስተማርኩ። ክፍል ውስጥ ከነበሩት ከ24 ተማሪዎች ውስጥ 20ዎቹ ክፍሉን ለቀው እየገላመጡኝ ወጡ። ወንጌል ከማስተማር ውጪ ሌላ የሰራሁት ስህተት የለም። ወንጌል ማስተማርና ወንጌል መስበክ ስህተት ከሆነ ደግሞ በእድሜ ዘመኔ ሁሉ ልክ መሆን አልፈልግም። ከመጽሐፉ የተወሰደ ይላል የጀርባው ገጽ ላይ ያለው ቅንጭብ ሐሳብ። ክቡራን የቻናላችን ቤተሰቦች ይህን መጽሐፍ አለማንበብ አይቻልምና ፈጥናችሁ አንብቡት ዋና መልእክታችን ነው። መልካም ጊዜ፣ መልካም አዲስ ዓመት።